ተናክትልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። የሱዳን ቀውስ እልባት እንዲያገኝ ህብረቱ ያልተቋረጠ ድጋፉን ያጠናክራል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ገለጹ። በ39ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ የሱዳን ወቅታዊ የሰላም ሁኔታ ላይ ተወያይተዋል። በውይይቱ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በሱዳን ያለው የጸጥታ የፖለቲካና የሰብአዊ ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን ገልጸዋል። የሱዳን የግዛት አንድነት መጠበቅ፣ ሁሉንም ያካተተ የፖለቲካዊ መፍትሄ መስጠትና በሲቪል የሚመራ ሽግግር መድረክ ወሳኝ በመሆናቸው ይህ እንዲሆን ህብረቱ በትኩረት ይሰራል ብለዋል። ኢትዮጵያ ከስንዴ አስመጭነት ወደ ላኪነት መሸጋገሯ ለአፍሪካ ትልቅ ትምህርት ነው ሲል የአፍሪካ ህብረት ገለጸ። የአፍሪካ ህብረት የግብርና የገጠር ልማት የሰማያዊ ኢኮኖሚና ዘላቂ አካባቢ ኮሚሽነር ሞሴስ ዌልካቲ ኢትዮጵያ በግብርና ዘርፍ ያስመዘገበችው ስኬት በተለይም ከስንዴ አስመጭነት ወደ ላኪነት መሸጋገሯ ለመላው አፍሪካ ትልቅ ትምህርትና ተሞክሮ የሚወሰድ መሆኑን ገልጸዋል። Exporting wheat, that's a milestone and we are very, very grateful. ኢትዮጵያ አሁን ላይ ስንዴን ወደ ውጭ ሀገር እየላከች ነው። ይህ ትልቅ ስኬት ነው። በዚህም በጣም ደስተኞች ነን። አፍሪካ በአመት ከ70 እስከ 100 ቢሊዮን ዶላር ወጪ ለግብርና ምርቶች ታወጣለች። ከእነዚህ ምርቶች ቀዳሚው ደግሞ ስንዴ ነው። ኢትዮጵያ ከየት ተነስታ የስንዴ ምርትን ከራሱ አልፎ ወደ ውጭ መላክ የጀመረችበት መንገድ የሚደነቅ ነው። አሁን ላይ ኢትዮጵያ አፍሪካ ለስንዴ ግዢ የምታወጣውን ወጪ እንዲቀንስ አድርጋለች። ለሀገራትም ተሞክሮዋን እያካፈለች ነው። ከዚህ በተጨማሪም ኢትዮጵያ በሩዝና በበቆሎ ምርት ከፍተኛ እምርታ እያስመዘገበች ትገኛለች። I was really amazed when I went to the I think it's Ministry of Skills and Labor. የስራና ክህሎት ሚኒስቴር በኢትዮጵያ ያለው የክህሎት ልማትና የዲጂታል ትራንስፎርሜሽን ሲያሳዩኝ በጣም ተደንቄ ነበር። የአፍሪካ ህብረት ይህን ማየቱ ጠቃሚ ሲሆን ለሌሎች ሀገራት የኢትዮጵያን ተሞክሮ ለማጋራት ያስችላል። ህብረቱ በአንድ ሀገር ያለን አስፈላጊ ቴክኖሎጂ ሌሎች ሀገራት እንዲጋሩት ያደርጋል። Fortunately, I was very also excited when I met the Prime Minister, who eloquently said to me, all the technology that is here in Ethiopia, please share it with member states. ከጠቅላይ ሚኒስትር አብይ አህመድ ጋር በተገናኘው ጊዜ ኢትዮጵያ ውስጥ ያለውን ቴክኖሎጂ ለአባል ሀገራት አጋሩ ስላሉን እጅግ ደስተኛ ነኝ። ይህንንም እናደርጋለን። ኢትዮጵያ በአርቲፊሻል ኢንተለጀንስ በዲጂታል ቴክኖሎጂ እየሰራችው ያለውን ስራ ለሌሎች የህብረቱ አባል ሀገራት አርአያ የሚሆን ነው። 39ኛው የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤን በስኬት ለማስተናገድ ዝግጅት መጠናቀቁን የመንግስት ኮሚኒኬሽን አገልግሎት አስታወቀ። መግለጫውን የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ በሁለቱም ጉባኤዎች ለመታደም በርካታ ወደ ኢትዮጵያ እንደሚመጡ የገለጹ ሲሆን ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቅ ውይይቶች ላይ በንቃት ለመሳተፍ መዘጋጀቷንም ገልጸዋል። በቀጣይ ቀናት በኢትዮጵያ የሚካሄዱትን 39ኛው የአፍሪካ ህብረት የመሪዎች ጉባኤንና የአፍሪካ ጣሊያን ጉባኤን ለማስተናገድ ኢትዮጵያ ዝግጅቷን አጠናቃለች። ሁለቱን ጉባኤዎች በስኬት ለማስተናገድ ታዲያ የተለያዩ ተግባራት ሲከናወኑ መቆየታቸውን ነው የመንግስት ኮሚኒኬሽን አገልግሎት የገለጸው። እንደ መንግስት እነዚህን ሁለት ጉባኤዎች ስኬታማ በሆነ መንገድ ለማስተናገድ የሚከተሉት ዋና ዋና ተግባራት ተከናውነዋል። የተቀናጀ አመራር ከመስጠት አንጻር 35 የፌዴራል ተቋማት የአዲስ አበባ ከተማ አስተዳደር ያሉበት የአብይ ኮሚቴ ስራውን በውጤታማነት ሲመራ ቆይቷል። የዲፕሎማሲና መስተንግዶ ዝግጅት ከ180 በላይ በሁሉም የአፍሪካ ህብረት የስራ ቋንቋዎች ብቁ የሆኑ የበጎ ፈቃድ ካዴቶች ስልጠና ወስደው ተሰማርተዋል። የመግቢያ ፈቃዶችን ከማሳለጥ አንጻር የቪዛ የጉምሩክና የሚዲያ ፈቃድ አገልግሎቶች በተሳለጠ ሁኔታ እንዲሰጡ ልዩ አሰራር ተዘርግቶ ስራ ላይ ውሏል።
በዚህም ሁሉም የሚመለከታቸው የመንግስት አካላት ያሉበት ፖርታል ተዘጋጅቶ የሰው ንክኪን በቀነሰ መልኩ በኦንላይን ፈቃዶች የመስጠት ስራ ተከናውኗል። ሰላምና ደህንነትን ከማረጋገጥ አንጻር የጸጥታና ደህንነት ግብረ ኃይሉ በቴክኖሎጂና በሰው ኃይል ታግዞ ጉባኤው በስኬት እንዲጠናቀቅ አስተማማኝ ዝግጅት አድርጓል። በሁለቱም ጉባኤዎች ለመታደም በርካቶች ወደ ኢትዮጵያ የሚመጡ ሲሆን ኢትዮጵያም ብሔራዊ ጥቅሞቿን በሚያስጠብቁ ውይይቶች ላይ በንቃት ለመሳተፍ መዘጋጀቷንም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ አክለዋል። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦ ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎች እና የቱሪስት መዳረሻዎች እንዲጎበኙና በቀጣይነት የተመዘገቡ ላሉ የልማት ውጤቶቻችን እንዲመለከቱ ሰፊ ዝግጅት ተደርጓል። የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል እንደሚካሄድ ያስታወቁት ሚኒስትር ዴኤታው በዚህ ረገድ ኢትዮጵያ የምታቀርባቸው ተሞክሮች እንዳሉም አንስተዋል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ የ2063ቱን አጀንዳ ለማሳካት ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ይካሄዳል። ይህ ርዕሰ ጉዳይ የአፍሪካን ለዘላቂ ልማት ያላትን ቁርጠኝነት የሚያንጸባርቅ ሲሆን የ2063 አጀንዳ ከግብ ለማድረስ የረዥም ጊዜ ራዕይን በመሰነቅ እየገሰገሰች መሆኗን የሚያመላክት ነው። ከዚህ አንጻር ሀገራችን ለአፍሪካውያን ልታቀርባቸው የምትችላቸው በርካታ ተሞክሮች አላት። ሀገራችን ኢትዮጵያ በአረንጓዴ አሻራ ባለፉት 7 ዓመታት ከ50 ቢሊዮን የሚገመት ችግኝ በመትከል የደን ሽፋናችንን ከ17 በመቶ ወደ 23 በመቶ ማሳደግና ለአዛላቂ ልማት ያለንን ቁርጠኝነት ማሳየት ችለናል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ፣ የነፋስ እና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኢነርጂ ፍላጎቷን ከማሳደግም አልፎ ለጎረቤቶቿ ጭምር መትረፍ ችላለች። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኢነርጂ ያላትን ቁርጠኝነት በተግባር አሳይታለች። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ለዘላቂ ልማትና አካባቢ ጥበቃ ያላትን ቁርጠኝነት ዳግም አስመስክራለች። በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች ትገኛለች። የአፍሪካ ጣሊያን ጉባኤ በአፍሪካ አህጉር ለመጀመሪያ ጊዜ እንደሚካሄድ የገለጹት ሚኒስትር ዴኤታው ጉባኤው በአፍሪካና ጣሊያን መካከል ያለው ትብብር እንዲጠናከር አቅም የሚፈጥር ይሆናል። የአፍሪካ ጣሊያን ፎረም መካሄድ ከጀመረበት ጊዜ ጀምሮ ከሮም ውጭ ሲካሄድ ይህ የመጀመሪያው ሲሆን በአፍሪካ አፈር ሲካሄድ የመጀመሪያዋ መዳረሻ ኢትዮጵያ መሆኗ ሀገራችን አፍሪካን ከተቀረው ዓለም ጋር ከማስተሳሰር አንጻር ያላትን ከፍተኛ አቅም የሚያሳይ ነው። የጉባኤው ዋና ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮዎችን ማቅረብና አጋርነቶችን ለመመስረት የሚያስችላት ቁመና ላይ ትገኛለች። ህብረተሰቡ ለጉባኤው ስኬታማነት የበኩሉን ሚና እንዲወጣም ከመንግስት ኮሚኒኬሽን አገልግሎት ጥሪ ቀርቧል። በመጨረሻም ኢትዮጵያ የጀመረቻቸውን የልማት ጉዞዎች አፍሪካ በራሷ አገር መቆም እንደምትችል ማሳያ ብርሃን ሆኗል። ኢትዮጵያ በራስ አቅም የመልማት ሞዴል የአፍሪካ ኢኮኖሚ ሉዓላዊነትን ለማሟላት መሪ መሆን ይችላል ተብሏል። ተፈጥሮ በቸርነቷ በለገሰችን የአባይ ወንዝ ላይ በኢትዮጵያውያን ላብና ጥረት የተገነባው ታላቁ የኢትዮጵያ ህዳሴ ግድብ በብዙ ውጣ ውረዶች አልፎ ስኬትን የተጎናጸፈ የኢትዮጵያውያንን የማይበገር ማንነት ለዓለም ያስመሰከረ ድንቅ ስራ ነው። አይገነባም፣ አይሆንም ያሉ ከራሳቸው ሌላ የማይታያቸው ሀገራት ክሶችን ለዓለም ቢያዞሩም በሀያላን ሀገራት ፍርደ ገምድል ጫናም ተፈትኖ ያለፈ የጥቁር ህዝቦች አርማ ነው ዳግማዊ አድዋው ህዳሴ ግድብ። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ስራ ህዳሴ ነው። ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለው መፈክር በወረቀት ላይ ብቻ ሳይሆን መሬት ላይ መውረድ እንደሚችል ከህዳሴ ግድብ የተሻለ አስተማሪ የለም። ይህ ደግሞ በሌሎች አፍሪካ ሀገራት ዘንድ የራስን አቅም የመጠቀም ስነ ልቦና እንዲጎለብት፣ አፍሪካዊነትም እንዲጠነክር ማድረጉን የቀጠናው ሀገራት ቆመው መስክረዋል። ታላቁ የኢትዮጵያ ህዳሴ ግድብ የምህንድስና ጥበብ ስራ ብቻ አይደለም።
አፍሪካ በራሷ አቅም ከግቧ መድረስ እንደምትችል አቅሟን ያሳየና የተፈጥሮ ሀብቷን ተጠቅማ ለብልጽግናዋ መዳረሻ የሚሆኑ መሰረተ ልማቶችን መገንባት እንደምትችል ያረጋገጠ ነው። ታላቁ የኢትዮጵያ ህዳሴ ግድብ በመላው ዓለም ለሚኖሩ ዘርአ አፍሪካውያንም የኛ ብለው የሚገልጹት ኩራታቸው ሆኗል። ይህ ግድብ የኢትዮጵያና የጎረቤት ሀገራት ህዝቦችን ሰላምና ብልጽግና የሚያረጋግጥ ፕሮጀክት ነው። እኛ እንደ አፍሪካውያንና እንደ አፍሪካውያን ተወላጆች ሁልጊዜም ቢሆን በገዛ እጃችን መስራትና ማሳካት የምንችላቸው ነገሮች መኖራቸውን የሚያሳይ ጭምር ነው። ኢትዮጵያ የህዳሴ ግድብን ጨምሮ በልማት ፕሮጀክቶቿ አፍሪካን እያስተሳሰረች ነው። የጋራ ተጠቃሚነትና አብሮ ማደግን በተግባር እየገለጠች ነው። ኢትዮጵያ ያላት የተፈጥሮ ጸጋ ከጎረቤት ሀገራት ጋር ተካፍላ የምትበላ ከሆነ ጎረቤቶቿም እንደዚሁ ያላቸውን ጸጋ ከኛ ጋር የሚካፈሉ ከሆነ ምስራቅ አፍሪካ የሚለምን ሳይሆን የሚረዳ፣ የሚበደር ሳይሆን የሚያበድር፣ ከሌሎች የሚጠብቅ ሳይሆን የሚጠበቅበት ከባቢ የመሆን እድሉ በጣም ሰፊ ነው። በጋራ የማደግን አንዱ ከሌላው የመማርን ልምምድ እያሳደግን ከሄድን ምንም ጥርጥር የሌለው የ21ኛው አጋማሽ የአፍሪካ ዘመን ይሆናል። ያ የአፍሪካ ዘመን ማሳያ ፈርቀዳጅ ምሳሌዋ ደግሞ ኢትዮጵያ ትሆናለች። ከህዳሴ ግድቡ ባሻገር የግብርና ልማቶች በመዲናዋ አዲስ አበባና በተለያዩ ከተሞች የሚታዩት ፈጣን የኮሪደር ልማት ስራዎች በፍጥነትና በጥራት እየተከናወኑ ነው። በኢትዮጵያ በራስ አቅም የመልማት ሞዴል አፍሪካ ውድ ሀብቶቿን አውጥታ ብትጠቀም የአፍሪካን ጂኦፖለቲካ ስሪት ከረጅና ተረጅ ትርክት ወደ አብሮ ማድረግ ይቀይራል። ህዳሴ ግድብን እንዲያው የተሰሩ ስራዎችን እንዲያው በማድረግ አፍሪካ እንድትማር ማድረግ እንችላለን። በጣም የሚገርመው አፍሪካ ከዚህ ተማረች ማለት መልሰን ደግሞ እኛ ነን የምንጠቀመው። ዲፕሎማሲው ላይ ተቀባይነት እንዲኖረን ተሰሚነት እንዲኖረን ያደርጋልና ይሄን የታመቀ ሀብት አውጥቶ ለራስም ችሎ ለሌላው ማትረፍ እንችላለን ማለት ነው። ለዚህ ያን የማስተባበር ስራ እስከሰራን ድረስ አሁንም ቅድም ያልከውን ከውጭ የሚመጡ እጆች እኛን ወደ ውስጥ የሚደፍቁ ሳይሆን አብረውን ተባብረው የሚሄዱ ረተውን የምንረዳቸው አብረን የምናድግበት ማድረግ እንችላለን ማለት ነው። ኢትዮጵያ በራሷ አቅም እየገነባቻቸው ያሉ ፕሮጀክቶች የኢኮኖሚ ትንሣኤዋን የሚያበስርና አፍሪካንም የሚያስተሳስሩ ናቸው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።